ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች እንዴት ናችሁ? ውድ ተመልካቾቼ ለአንድ ወር ከ17 ቀን አካባቢ ሆነኝ ጠፍቼ ነበረ። ቪዲዮ እየለቀኩ አልነበረም። ይህም ቪዲዮ ራሱ የተሰራው በጓደኛ ስልክ ነው ማለት ነው። የስልኬ ስክሪኑ ተሰብሮብኝ ነበረ። እሱን ለማስተካከል ይህን ያህል ጊዜ ፈጅቶብኛል። አንድ ወር ከ17 ቀን ማለት ነው። ያው ቻናሌንም ገብቼ ምንም ማድረግ አልቻልኩም ማለት ነው፣ ስክሪኑ ስለተሰበረ። አሁን ተስተካክሎልኝ ነው ተመልሻለሁ ማለት ነው። ይሄንን ቪዲዮ የሰራሁት የቀረጽኩት ያው በጓደኛ ስልክ ነው ማለት ነው። ውድ ተመልካቾቼ ያው ትንሽም ጥራት እንትን ካለም ለዛ ይቅርታ እንጠይቃለን። እና ውድ ተመልካቾቼ ይሄንን እቃ የማደርሰው ወደ ወሎ ደጋን ከተማ ነው ማለት ነው። ባቲ አካባቢ የምትገኝ ናት፣ ታቋታላችሁ። ውድ ተመልካቾቼ አንድ እህታችን አዛን ነው ማለት ነው። ውጭ ሀገር ሁና ነው ያዘዘችን። መዋቢያ 90 ሳንቲም የጎኗ ርዝመት የሆነች በምታምር ሁኔታ የተሰራች መዋቢያ አለች ማለት ነው። እንደገና ደግሞ ሜትር ከ50 አልጋ ያው ካሁን በፊት በነጭ ቀለምም እንደዚህ በሽሮማ ከለር ምናምን ሰርቼዋለሁ። ዛሬ ደግሞ በእንደዚህ አይነት ከለር አድርግልኝ ብላኝ በሚያምር ከለር በዚህ ተሰርቷል ማለት ነው። ውድ ተመልካቾቼ አልጋ አለ። እንደገና ደግሞ የጎኑ ርዝመት 2 ሜትር የሆነ ቁም ሳጥን አለ ማለት ነው። የጎኑ ርዝመት 2 ሜትር ነው። የኮምፎርት ማስቀመጫ ያለው ቁም ሳጥን አለ ማለት ነው። ውድ ተመልካቾቼ በደንብ አሳያችኋለሁ። መዋቢያዋ እንግዲህ እንደምታዩት ጽድት ያለች ናት። ቀረብ እያደረግን እናሳያችኋለን። ያው ቪዲዮውን ስቀርጽ የማወራው ወሬ ያው ሪከርዱ ስለማይሰማ ጥራቱን ስለሌለው ለዛ ይቅርታ እንጠይቃለን። ያው ኖርማል እንዲሁ በኋላ ነው ሪከርድ እያደረኩላችሁ ያለሁት። ያው መሳቢያ አለ በጎን 2 ከላይ መሳቢያዎች አሉ። ከታች ደግሞ እዚህ ተከፋች በር ነው ማለት ነው። ውድ ተመልካቾቼ ያው ይሄ ዩቲዩብ ስለሆነ ያለውን ሁኔታ በደንብ ማብራራት ስላለብን በሰፊው የምናብራራበት ቻና እንትን ቢኖር ዩቲዩብ ነው፣ ቲክቶክ አይደለም። ያው ይሄ ዩቲዩብ ስለሆነ በትክክል እናሳያችሁ ብለን ነው። የስራውን ጥራት ያለውን ሁኔታ እናሳያችኋለን። መቀመጫም አላት ውድ ተመልካቾቼ። ውጭ ቦታ አትይዝም መቀመጫዋም እዚሁ ውስጥ ኮስሞዋ ውስጥ መዋቢያዋ ውስጥ ግብት ትላለች ማለት ነው። እንግዲህ ከላይ ደግሞ የተወሰነች አንዳንድ አነስ ያለ እቃ የምትይዝ በትንሿ በር ሰርተናል ማለት ነው። ያው ለመዋቢያው ውበትም የምትጨምር ናት ውድ ተመልካቾቼ። ላይክ እያደረጋችሁ ይሄንን ቪዲዮ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ። ካሁን በኋላ እንግዲህ ላለመጥፋት ሞክራለሁ። ያው እንደነገርኳችሁ ስልክ የተሰብሮ ነው ማለት ነው። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ውድ ተመልካቾቼ። አልጋው እንግዲህ ይሄ ሜትር ከ50 ነው ብያችኋለሁ። ይሄ ኮሜዲ ነው፣ በቀኝና በግራ ያለው ተንቀሳቃሽ ነው፣ ከነ መብራቱ ተንቀሳቃሽ ነው ማለት ነው። በጥንካሬ እንግዲህ ያው ቆሻሻ ቦታ ነው ደግሞ ማለት አዋራ ነው። ይሄ የስራ ቦታችን ነው። ጸዳ አድርገን ነው ዝም ብለን እንትን እያልንላችሁ ያለ ነው። አዋራማ ነው ግን ይሄም ሆኖ በጥራት ይታያል። ወደ ተመልካቾቼ እንደ መቀመጫ መጠቀም ትችላላችሁ። የሆነ ቦታ አንቀሳቅሳችሁ ማስቀመጥ ትችላላችሁ ስትፈልጉ። ተንቀሳቃሽ ነው ብያችኋለሁ። መሳቢያ ነው በዚህ በኩል ያለው ማለት ነው። ማብሪያ ማጥፊያም አለ። የቻርጀርን ቦታ አለ ውድ ተመልካቾቼ፣ የቻርጀርን ቦታ አለ። እንደዚሁ ደግሞ ለዚህኛው ብቻ መብራት ማብሪያ ማጥፊያ አለው። የዛኛውም እንደዛው ቻርጀርን ቦታ አለ፣ ማብሪያ ማጥፊያም አለ። በዚህ በኩል ያለ ሰው አብርቶ መጠቀም ቢፈልግ አብርቶ መጠቀም ይችላል። ውድ ተመልካቾቼ ተንቀሳቃሽ እንደ መቀመጫ የሚያገለግል ግርጌ ላይ ለብቻው የተሰራ ቦክስ አለ። እንደ ሳጥን ነገር ነው። መሳቢያ አለው። እንደገና እንደ መቀመጫ የሚያገለግላል። ውድ ተመልካቾቼ ካሁን በፊት በኤምዲኤፍ ነበር፣ በእንጨት ዘር ነበር የምሰራው መቀመጫውን። አሁን ደግሞ ስፖንጅ አድርግልኝ ብላኝ ስፖንጅ ነው ያደረኩት። ውድ ተመልካቾቼ ግርጌው የራሱ ውበት አለው። ውድ ተመልካቾቼ ይሄ ይንቀሳቀሳል። ይሄ ከታች ያለው ሳጥኑ መሳቢያ 3 መሳቢያ አለው። የፈለጋችሁትን እቃ ማስቀመጥ ትችላላችሁ። እንደ መቀመጫም ያገለግላል። አንቀሳቅሳችሁ ደግሞ ሌላም ቦታ ማድረግ ትችላላችሁ። ከዛ የአልጋው ግርጌ የራሱ ዲዛይን ስላለው ሲደብራችሁ ይሄን አንስታችሁ በአልጋው ግርጌ ዲዛይን መጠቀም ትችላላችሁ ማለት ነው። እንግዲህ በዚህም መሳቢያ አድርገናል። እንደነገርኳችሁ ማብሪያ ማጥፊያም በዚህ አለው። የቻርጀርን ቦታ አለው። ሲቀጥል ተንቀሳቃሽ ነው ደግሞ ይሄ ኮሜዲ ነው። ይኸው እንደምታዩት ይነሳል። አንስታችሁ ፈለጋችሁበት ቦታ ማስቀመጥ ትችላላችሁ። በቃ ያው ሲደብራችሁ ማለት ነው። አንዳንድ ጊዜ ቤታችንን ቀየር ማድረግ እንፈልጋለን። ለዛ ይሄንን አንስታችሁ ሌላ ቦታ ማድረግ ትችላላችሁ ማለት ነው።
እንግዲህ ወፍራም ነው አሰራሩ፣ ብዙ ተደራርቦ የሚመጣ ጠንካራ ነው። ውድ ተመልካቾቼ ሌዘር አይደለም፣ ያው ኤምዲኤፍ ነው፣ የእንጨት ዘር ነው። ኤምዲኤፍ ነው ማለት ነው። ጥራቱን እያያችሁት ነው። እንደውም ስልኩ ራሱ ትንሽ ጥራት ትንሽ እንትን ጎደል ያለው ነው። ይሄውም ሆኖ ግን ጥርት ብሎ እየታየ ነው። ውድ ተመልካቾቼ እዚህ ጋር ደግሞ የጎኑ ርዝመት 2 ሜትር ቁመቱ ደግሞ 2 ሜትር ከ50 አካባቢ ነው። የኮምፎርት ማስቀመጫ ያለው ቁም ሳጥን አለ ማለት ነው። ውድ ተመልካቾቼ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ ምላሽ ያልሰጠኋችሁ እንግዲህ ምክንያቴን ነግሬያችኋለሁ። ስልክ ስክሪኑ ተሰብሮብኝ ነው የጠፋሁት ማለት ነው። አሁን ተስተካክሎልኛል። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሁሉም ቦታ ደግሞ ሰርተን እናደርሳለን። ሁሉም የኢትዮጵያ ቦታዎች ላይ ወስደን ሰርተን እያስረከብን ነው። ራሳችሁም ካላችሁ ለእናንተ መተን እንገጣጥምላችኋለን፣ እናስረክባችኋለን። ለቤተሰቦቻችሁም ከሆነ ብዙ ጊዜ ውጭም ሆነው ስለሚያዙ ማለት ነው ለቤተሰቦቻችሁ አስረክባላችሁም ቦታ ወስደን እናስረክባለን። በዚህ በኩል ወጥ መስቀያ የልብስ መስቀያ ነው በዳር በኩል። ከዛ ከታች አንድ መሳቢያ ብቻ አድርግልኝ ብላኝ ነው። ረዘም ረዘም ያሉ ልብሶችን ስንሰቅል ይታጠፋሉ እና እሷ ያለችኝ ልክ እንደዚህ በረዥሙ አድርግልኝ ብላኝ ነው። በዚህ ጋር ደግሞ የተጣጠፉ ልብሶችን እንደዚህ በወጥ እንዳስቀምጥ ሙሉውን የተጣጠፉ ልብሶች ማስቀመጫ እንደዚህ ከፋፍልልኝ ብላኝ እንደዚህ አድርጌ ሰርቻለሁ ማለት ነው። ውድ ተመልካቾች መስታወት ደግሞ በፊት ለፊት ነው ያደረግነው። እንደዚህ ወጥ በትልቁ እንደዚህ አድርግልኝ ስላለችኝ አድርጌያለሁ። እናንተ ደግሞ ሁለቱም በር ላይ መስታወት አድርግልኝ ማለት ትችላላችሁ። በውስጥ በኩል ነው በውጭ አድርገው መስታወቱ ማለት ትችላላችሁ። ነገር ግን ይሄ አሁን አይሰበርም፣ ተለጥፎ ነው ይዞታል። ፖስቲሽ በሚባል ማቴሪያል ተይዟል ማለት ነው፣ ተጣብቋል፣ አይሰበርም እና ስጋት አይገባችሁም። ግን መስታወቱን አንፈልገውም በውስጥ አድርግልን ካላችሁ እናደርጋለን። እንደፈለጋችሁ እንደ ትእዛዛችሁ ነው የምንሰራው። ከላይ ኮምፎርት ማስቀመጫዎች አሉ፣ ወይም ብዙ ጊዜ የማትጠቀሟቸውን ማስቀመጥ ትችላላችሁ። እንግዲህ ያው የስራውን ጥራት በቻልነው አቅርበን እያሳየናችሁ ነው። ውድ ተመልካቾቼ ያው በርቀት ብቻ አይደለም እንደዚህ ውበቱ እንትን የሚለው፣ ጠጋ አድርገን ያለውን የስራ ጥራት እያሳየናችሁ ነው። በቀጣይ እንግዲህ የተሻሉ ነገሮችን የተሻሉ ስራዎችን ይዘን እንመጣለን። በተሻለ ጥራት ለእናንተ እንዲታይ በትክክል በሚያስችል ሁኔታ ጥሩ ካሜራ እንትን ብለን እንመጣለን ማለት ነው። ውድ ተመልካቾቼ ያው በዚህ አሁን ስልኩ በተሰበረ ሰዓት በሌሎች ስልኮች እንደዚሁ ቀርጬ ያስቀመጥኳቸው ቪዲዮዎች አሉ። ወደ አረባት የሚባል ወደ ወሎ ውስጥ ነው አረባት የምትባል በሀይቅ ዙሪያ ነው ማለት ነው። እዛ ያደረስነው ዕቃ አለ። አሁንም ደግሞ ወደ ቡታጅራ አዲስ አበባ ወደዛ ሩቅ ነው። ያው እንግዲህ ቡታጅራን ካወቃችሁት እዛ ሙሉ የቤት ዕቃ ያዘዘችን እህታችን አለ፣ አልቋል። እሱን እናደርሳለን ማለት ነው። እንግዲህ ካሁን በኋላ ላለመጥፋት እንሞክራለን ማለት ነው። እንግዲህ ሪከርድም ላይ ሁሉም ነገር ላይ ችግር ካለ በጣም ይቅርታ እናስተካክላለን። ኮሜንት ሀሳብ አድርጉልን፣ ያላችሁን ሀሳብ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁኝ። እንግዲህ ይኸው አንቀሳቅሳችሁ ግርጌውን በእንደዚህ መጠቀም ትችላላችሁ፣ አልጋውን ማለት ነው። ይኸው የግርጌው ውበት ራሱ ይኸው በጣም ነው የሚያምረው ማለት ነው፣ የራሱ የአልጋው። ስለዚህ እንደዚህ መጠቀም ትችላላችሁ። እናመሰግናለን። ቻው